ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። በትጥቅ ትግል ላይ ያሉ ቡድኖች የአካታችነት ጥያቄ ቢኖራቸው የምክክር ጉባኤው ለእነዚህ ኃይሎች አሁንም ክፍት ነው ሲሉ ፓርቲዎች ገለጹ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ገለጸ። ከውጭ የአፍሪካ ህብረት ሱዳንን በተመለከተ በአዲስ አበባ የሚያካሄደውን ምክክር የሱዳን ዴሞክራቲክ ህብረት ተቃወመ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። በትጥቅ ትግል ላይ ያሉ ቡድኖች የአካታችነት ጥያቄ ቢኖራቸው የምክክር ጉባኤው ለእነዚህ ኃይሎች አሁንም ክፍት ነው ሲሉ ፓርቲዎች ገለጹ። የምክክር ጉባኤ ሂደቱን በሚመለከት ኢሳት የኢትዮጵያ ሶሻል ዴሞክራቲክ ፓርቲ ኢሶዴፓ እና የኢትዮጵያ አንድነት ፓርቲዎችን አነጋግሯል። ትዕግስት ተስፋዬ የኢትዮጵያውያንን አለመግባባቶችና መሰረታዊ ጥያቄዎችን ምላሽ ለመስጠት ሀገራዊ ምክክር ጉባኤ ወሳኝ ነው ሲሉ በጉባኤው የተሳተፉ የሚገኙ የፖለቲካ ፓርቲዎች ገለጹ። ኢሳት የምክክር ጉባኤ ሂደቱ ምን ይመስላል ሲል የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሶዴፓ ምክትል ሰብሳቢ ዶክተር ራሄል ባፌን ጠይቋል። ምክትል ሰብሳቢዋ በሰጡት ምላሽ የምክክር ጉባኤው ኢትዮጵያውያን እየገጠሙን ያሉትን ችግሮች የጋራ ችግሮች መሆናቸው የታየበት ነው ብለዋል። አሁን እስካሁን በመጣንባቸው ቀናት እንደታዘብኩትም እንዳየሁትም ጥሩ እየሄደ ነው ወደ መግባባት። በቃ ክርክርም እንዳልሆነ ፉክክርም እንዳልሆነ ምክክር እንደሆነ እንደ ህዝብ እየተረዳን የመጣንበት ነው። ደግሞ ከሰሜን ደቡብ፣ ከምዕራብ ምስራቅ ሁላችንም ተሰባስበን እነዚህ እየገጠሙን ያሉ ችግሮች የየብቻ ሳይሆኑ ሁሉም ጋር የተንጸባረቁ መሆናቸውን በሌላው ጫማ እየገባን እያየን ነው። የሰላም አማራጭን ተቀብለው በምክክር ጉባኤ የተሳተፉ ታጣቂ ቡድኖች መኖራቸውን አንስተን ሌሎች የቀሩ ታጣቂ ቡድኖች ወደ ምክክሩ እንዲመጡ በቀጣይ ምን ይጠበቃል ብለን ላቀረብነው ጥያቄ ምክትል ሰብሳቢዋ ተከታዩም ብለዋል። ትክክል ነው። ይሄ አሁን ባይዘው አሁን በዚህ ጉባኤም ላይ ይሄ ጥያቄ እየተነሳ ነበረ። በትጥቅ ትግል ላይ ያሉትም ሌሎች በአግባቡ አልተካተትንም እያሉ ያሉትም መድረኩ ክፍት ሆኖ እንዲሁ ለዚህ ህዝብ ይሄ ነው አላማችን፣ ይሄ ነው ሐሳቢያችን ብለው በተወካያቸው እንኳን ቢያቀርቡ የሚል ጥያቄ እኮ በጉባኤው ተነስቷል። ይሄ ምንድነው አግባብነት አለው። ኤኒ ታይም ለነሱ ክፍት መደረጉ ትክክል ነው። አካታች ስንል ደግሞ እኮ ከዛ ውስጥ ወደ ውጭ የሚጣል የለም ማለት እኮ ነው። በእርግጥ ሐሳቤው ጠረጴዛው ላይ ሊኖር ይችላል እኮ ምንም የቀረ ጥያቄ ላይኖር ይችላል አሁን ከቀረበው ውጪ። ግን ዘርፉ ያ ሴክተር ካልተካተተ አልተካተትኩም ይሰማዋል። እንደገና ደግሞ ቅቡልነቱን ያዳክማል። ለዚህ ሁሉን አካታች ቢሆን ጥሩ ነው። ነገር ግን በጣም አንፎርቹኔት ነው አንዳንድ ታጣቂዎችም በዛ ልክ አለ መሳተፍ ካይንድ ኦፍ እያረምን የምንሄድበት እየሰራን የምንሄድበት ነገር ይኖራል። ይሄ ተጀምሯል፣ ስራው ሊቀጥል ይችላል እና በዛ ልኩ ነው
እድለኞች ብንሆን ሁሉን አካታች በሆነ ፍላጎታችን ነበር። የኢትዮጵያ አንድነት ፓርቲ ምክትል ፕሬዝዳንት በየነ ደሳለኝ በበኩላቸው በሀገሪቱ አንዳንድ አካባቢዎች ያሉ ግጭቶችን በማስቆም አስታራቂ ሀሳብ ላይ እንዲደረስ በማስቻል በኩል የምክክር ጉባኤው ለነገዋ ኢትዮጵያ ተስፋ የጣልንበት ነው ብለዋል። እንግዲህ ያለው ሁኔታ ሀገራችን ያላት ተስፋ አንድ ቁጥር ተብሎ የሚቀመጠው ምክክር ነው፣ መወያየት ነው። ምክንያቱም የአንድን አካባቢ ግጭት መፍትሄ ማምጣት የሚችል ሀገራዊ ምክክር ኮሚሽኑ አሁን እየተሰራ ያለው ምክክር የሚል ነው። የሀሳብ ልዩነት ካለ የሀሳብ ልዩነትን በአግባቡ ነገሮችን በመፍታት በመግባባት በመቻቻል የሚለው ነገሮችን አጠናክሮ ስለሚሄድ በየቦታው ላይ ያሉትን ግጭቶች አንዳንድ ስፍራዎች ላይ የተለዩ አቋሚያ ጽንፍ ላይ የተቆመ ነገር አለ። ያንን ሁሉ የማስታረቅ አገልግሎት ይሰጣል ብለን እናስባለን። የምክክር ጉባኤው ውሳኔ የተሰጠበት አጀንዳ ላይ ባይደርስም በውይይት ላይ መሆኑ መገለጹ አይዘነጋም። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኮንጎና አንጎላ ውጭ ጉዳይ ሚኒስትሮች ጋር መምከራቸው ተገለጸ። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከኮንጎ የውጭ ጉዳይ ሚኒስትር ኮንስታንት ሰርጌ ቡንዳ ጋር ባደረጉት ውይይት በሰው ሰራሽ አስተውሎትና በአየር ንብረት ለውጥ መከላከልና መቋቋም ዙሪያ በትብብር መስራት በሚቻልባቸው መስኮች ላይ መክረዋል። ሚኒስትሮቹ በውይይታቸው የሀገራቱን የሁለትዮሽ ግንኙነት ይበልጥ በኢኮኖሚ ትብብር ማጠናከር ማስፈለጉን አምነውበታል። በተመሳሳይ ጌዲዮን ጢሞቴዎስ ከአንጎላ ውጭ ጉዳይ ሚኒስትር አንቶኒዮ ቴቴ ጋር ባደረጉት ውይይት በሁለትዮሽና አህጉራዊ ጉዳይ ዙሪያ መክረዋል። በተለይም የህብረቱን አሰራሮች በማጠናከር ዙሪያ በትብብር ለመስራት ስምምነት ላይ መድረሳቸውን የውጭ ጉዳይ ሚኒስቴር መረጃ አመልክቷል። ውይይቱ ከ49ኛው የአፍሪካ ህብረት ስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ ጎን ለጎን የተካሄደ ነው። ኮሎምቢያ ኢትዮጵያን ጨምሮ በአፍሪካ የሚገኙ ኤምባሲዎቿን ልትዘጋ ነው ተባለ። የኮሎምቢያ ፕሬዝዳንት አቤላርዶ ዳላ ኤስፕሬላ ሀገራቸው ከምትከተለው አዲስ የውጭ ጉዳይ ፖሊሲ ማሻሻያ ጋር ተያይዞ ኢትዮጵያን ጨምሮ በአፍሪካና በሌሎች ዓለም አቀፍ አካባቢዎች የሚገኙ 14 ኤምባሲዎችን ለመዝጋት ማቀዳቸውን አስታውቀዋል። ይህ ውሳኔ የኮሎምቢያን የዲፕሎማሲ ወጪዎች ለመቀነስና የተረፈውን በጀት እንደ ጤና፣ ትምህርት፣ ጸጥታና መሰረተ ልማት ባሉ የሀገር ውስጥ ቁልፍ ጉዳዮች ላይ ለማዋል ያለመ መሆኑ ተገልጿል። በእቅዱ መሰረት ከኢትዮጵያ በተጨማሪ በደቡብ አፍሪካ፣ ጋናና ሴኔጋል የሚገኙ ኤምባሲዎች የሚዘጉ ሲሆን በእነዚህ ሀገራት የሚገኙ የኮሎምቢያ ዜጎች በአቅራቢያቸው በሚገኙ ሌሎች ተወካይ መስሪያ ቤቶች አገልግሎት እንዲያገኙ ይደረጋል። አዲሱ የሀገሪቱ ፕሬዝዳንት ይህ የዲፕሎማሲ መዋቅር ማሻሻያ በስልጣን ቆይታቸው የመጀመሪያዎቹ 100 ቀናት ውስጥ ሙሉ በሙሉ እንደሚገመገም ጠቁመዋል። ዘገባው የካፒታል ነው። በኢትዮጵያ የወርቅ ንግድ ከባንኮች ወጥቶ ወደ ግል ነጋዴዎች ሊዘዋወር ይገባል ተባለም። የብሔራዊ ባንክ ከወርቅ ንግድ እንዲወጣ የዓለም የገንዘብ ድርጅት ያሳሰበው ገንዘብ የሚታተምበትን አሰራር ለመቆጣጠር አልሞ ነው ሲሉ የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። በኢትዮጵያ ህጋዊ የማዕድን አውጪዎች በተለይም ባህላዊና አነስተኛ ወርቅ አምራቾች ያመረቱትን ወርቅ የሚሸጡት ለኢትዮጵያ ብሔራዊ ባንክ ወይንም ባንኩ ላወቃቸው ህጋዊ ገዢዎች ነው። የዓለም የገንዘብ ድርጅት የወርቅ ንግድ ከብሔራዊ ባንክ ወጥቶ ወደ ንግድ ባንኮች እንዲዛወር ለብሔራዊ ባንክ መመሪያ እንደሰጠ ተገልጿል። ይህ ምን አይነት አዎንታዊና አሉታዊ ጎን አለው ስንል የምጣኔ ሀብት ባለሙያዎችን ጠይቀናል። የምጣኔ ሀብት ባለሙያው ዶክተር አጥላው አለሙ ህብረተሰቡ ላይ የሚያስከትለው ተጽዕኖ እንደማይኖር ጠቁመው ብሔራዊ ባንክ የገንዘብ ህትመትን ለመቆጣጠር ታስቦ የተደረገ እንደሚሆን ገልጸዋል።
ሻጮቹ ላይ በፊት ብሔራዊ ባንክ ይሸጥ ከሆነ አሁን ንግድ ባንኮች ይሸጣሉ እና ብሔራዊ ባንክ ከዛ ምናልባት ውጣ የተባለው ብሔራዊ ባንክ አንደኛ ነጋዴ አይደለም፣ ሁለተኛ ብር እያተመ ወርቅ ይገዛ ይሆናል እና ያንን ጥርጣሬ ለማስወገድ ሊሆን ይችላል እና ያ ምንድነው የብር ብዛትን በሀገሪቱ ውስጥ ያለውን የብር ትመት ለመቆጣጠርም ጭምር ይመስለኛል። ደግሞ ይሄ መንግስት ራሱ ፈልጎ ለአይኤምኤፍ ቤቱን ክፍት አድርጎ ስለሰጠ ያው መንግስት ቅር የሚለው አይመስለኝም። ንግድ ባንክም ሆነ ብሔራዊ ባንክ ነገደ ያው ነው። ከተሸጠም ደግሞ ወደ ውጭ ከተሸጠም ደግሞ ለሀገሪቱ የሚገባው ገቢ ያው ነው። በብሔራዊ ባንክ በኩል ገባ፣ በንግድ ባንኮች በኩል ገባ፣ ያው ዶላሩን ወይም የውጭ ምንዛሬውን ያው ብሔራዊ ባንክ ነው የሚያገኘው። ቻነሉን ለመቀየር ካልሆነ በስተቀር ሌላ ነገር የለውም። የወርቅ ንግድ ቀድሞውኑም የብሔራዊ ባንክ ስራ አይደለም ያሉት የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በርሀ ተስፋ ባንኩ የውጭ ምንዛሬ እጥረት እንዳያጋጥመው ወርቅ ገዝቶ በማስቀመጥ ለውጭ ገበያ በመሸጥ ዶላር ማግኘት እንዲያስችለው እየሰራበት እንደሆነ ገልጸዋል። አክለውም የወርቅ ንግድ ወደ ግል ነጋዴዎች ሊዛወር ይገባል ብለዋል። ንግድ ውስጥ መግባት የለበትም ብሔራዊ ባንክ፣ ስራቸው አይደለም። እንዳውም ከዛም አልፎ ወደፊት እንዳውም ነጋዴዎች ናቸው ይሄን መስራት ያለባቸው። እንደማንኛውም ዕቃ ነጋዴዎች ከገበሬው ገዝተው በንግድ ባንክ ለሪዘርቭ ይሸጣሉ። ከዛ በኋላም ኤክስፖርት የሚደረገውን ነገር ኤክስፖርት ያደርጋሉ። መንግስት ከዛ ታክስ ሮያሊቲ የሚፈልገውን ነገር ይረከባል። ገበሬዎቹም ገንዘባቸውን ያገኛሉ። አሁን አንድ ነጋዴ አንድ ኪሎ ወርቅ 100,000 ብር ቢገዛ የራሱ ትርፍ ጨምሮ የመንግስት ታክስ ጨምሮ ነጋዴዋ ኤክስፖርት ታደርጋለች ወይም ደግሞ እዚህ ሀገር ውስጥ ይሸጣል። ስለዚህ ምንም ጉዳይ አይደለም ብሔራዊ ባንክ የወርቅ ንግድ ውስጥ መግባቱ። እንደማንኛውም ኮሞዲቲ አሁን እኮ ሌሎችንም ብረትም የከበሩ ድንጋይም ሁሉም ብሔራዊ ባንክ ይገዛ ሊባል እኮ ነው። እንደዚህ እኮ ነው ወይ ባንኮች ይግዙ ሊባል ነው። የእነሱ ስራ አይደለም፣ ይሄ የፕራይቬት ሴክተሩ ስራ ነው። በኢትዮጵያ ውስጥ ከቅርብ ጊዜ ወዲህ እየተደረጉ ባሉ አሰሳዎች ከወርቅ ባሻገር የተለያዩ ማዕድናት እየተገኙ እንደሆነ መረጃዎች ያሳያሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኢትዮጵያ ውስጥ ማንነትን መሰረት ያደረጉ ጥቃቶች አሳሳቢ ደረጃ ላይ መድረሳቸውን ገለጸ። በዚህም የፖለቲካ ልዩነቶችና አለመግባባቶችን በእውነተኛ ውይይትና በሰላማዊ መንገድ መፍታት እንደሚገባ አሳስቧል። ሰላማዊት ሙሉጌታ። የመላው ኢትዮጵያ አንድነት ድርጅት መኢአድ በኢትዮጵያ ውስጥ የሚፈጸሙ የሰብአዊ መብት ጥሰቶችና የጸጥታ ሁኔታ አስመልክቶ ተከናውኗል ያለውን ድርጊት ይፋ አድርጓል። ፓርቲው ባለፉት ዓመታት ጭቆና፣ ግድያ፣ አፈና፣ ንብረት ነጠቃ፣ ጅምላ እስርና ከቦታ ቦታ የመዘዋወር ክልከላ በተለያዩ የማህበረሰብ ክፍሎች ተጠናክሮ እንደቀጠለ ጠቁመዋል። የፓርቲው የህዝብ ግንኙነት ኃላፊ ታጠቅ አሰፋ ለኢሳት እንደገለጹት በኢትዮጵያ ውስጥ በተለይም በእምነት ተቋማት ውስጥ የሚፈጸሙ ጥቃቶች አሳሳቢ ደረጃ ላይ ደርሰዋል። በቀስ በቀስ ኢትዮጵያ ውስጥ ያለው ችግር ስር ሰዶ መውጫ እያጣን ያለ ነውና በተለይ ደግሞ አሁን በጣም እየከፋ የሄደው የእምነት ተቋማት ላይ የሚደርሰው ተደጋጋሚ ጥቃት ነው። ተደጋጋሚ ጥቃት እሱ ማቆሚያ ያጣ የቁጥር ጉዳይ ሆነ። ይልቁንም አሁን ቁጥር ላይ ነው አተኩረን ስንት ሰው ሞተ፣ ስንት ሰው ተረፈ የሚለው ላይ ነው አሁን እየተነጋገርን። ስንት ሰው ቆሰለ፣ ስንት ሰው ሞተ፣ ስንት ሰው ተጎዳ፣ ስንት ንብረት ወደመ የሚለው ላይ ነው እየተነጋገርን ያለ ነው እንጂ ጥቃቱ በቃ ኮመን ሆኖ ቋሚ ሆኖ ፓርቲው በመግለጫው ሀገር አሁን ላይ ባለችበት ሁኔታ በአጠቃላይ የቀውስ መነሻና አባባሽ ከሆኑ ጉዳዮች መቆጠብ ወሳኝ መሆኑና እየተፈጸሙ ያሉ ማንነትን መሰረት ያደረጉ የመብት ጥሰቶች ሁሉ በሕግ መሰረት እንዲመረመሩ፣ ተጎጂዎችም ፍትህን እንዲያገኙ አሳስበዋል። የፖለቲካ ልዩነቶችና አለመግባባቶችን በእውነተኛ ውይይትና በሰላማዊ መንገድ መፍታት እንደሚገባ የፓርቲው የህዝብ ግንኙነት ኃላፊ አስገንዝበዋል። አጠቃላይ ወደ ሰከነ መነጋገር መምጣት መቻል አለብን። እንደ ሀገር ሰላም ጦት የወለደው ነው የገዳማትም የአብያተ ክርስቲያናትም የመስጊዶችም ውድመት ነገ ይነጋል ብለው ሳይሆን ነገ ምን ይሆንብኛል ብለው በሰቀቀን እንዲኖሩ እያደረጋቸው ያለው የሰላም እጦት ነው። የሰላም እጦትን ደግሞ እንደ ሀገር ያሳፍረን የሚገባ ራሳችን የፈጠርነው ነው። ሰዎች ነን አይደለም? ሁላችንም የምንኖርባት ሀገር ናት። ያለች ሀገር እኛ የፈጠርነው ችግር ነው። በተለይ ደግሞ ፖለቲሻኑ ቆም ብለው መነጋገር መቻል አለባቸው። ቅድሚያ የሚያልቀው በችግሩ በተፈጠረበት አካባቢ ያለው
ሮጦ ማምለጥ የማይችለው በተለይ አቅመ ደካሞችና ሴቶችና ህጻናት ናቸው እና በጋራ የመምከር መፍትሄ እናምጣ። በጋራ የመምከር ስልሽ ምክሩ የእውነተኛ ምክር መሆን መቻል አለበት። እየመከርን ነው አይደለም ያለነው፣ እየመከርን ነው ብለን እየመከርን ያለነው ግን ከማን ጋር ነው? ራስ በራስ መክሮ የትም አይደረስ። ችግሩ ላይ ያሉትን አካላት ቁጭ ብሎ ጊዜ ወስዶ አመካክሮ ወደ መፍትሄ ማምጣት ካልተቻለ የዚህ ሀገር ችግር ከድጡ ወደ ማጡ ከዕለት ወደ ዕለት እየባሰ እየተባባሰ እየሄደ እንደሆነ እያየን ነው። መኢአድ በተለያዩ ጊዜያት የሚደረጉ የጥላቻ ቅስቀሳዎች እንዲቆሙ በማሳሰብ የሚፈጸሙ ጥቃቶች በአስቸኳይ እንዲቆሙ የሃይማኖት ተቋማትና የፖለቲካ ኃይሎች የሰላምና የመቻቻል ባህልን ማጠናከር አለባቸው ሲል በመግለጫው አስፍሯል። የፌዴራል መንግስት ከትግራይ ክልል ህዝብ ጎን ሊቆም ይገባል ተባለ። ይህንን ያሉት ከኢሳት ጋር ቆይታ ያደረጉት የሐሸንጌ ኢኒሼቲቭ የቦርድ ሰብሳቢና አማካሪ ኢንጂነር ታፈረ ህሉፍ ናቸው። መሰረት ባዩ ተጨማሪ አላት። የህወሓት ቡድን በትግራይ ክልል እያካሄደ ያለው የግዳጅ ወታደራዊ ምልመላና አፈሳ እንዲሁም ሌሎች ተግባራት ወደ ከፍተኛ ጭንቀት ውስጥ እየከተታቸው መሆኑን የክልሉ ነዋሪዎች ሲያነሱ ቆይተዋል። የትግራይን ክልል ወቅታዊ ሁኔታ በተመለከተ ከኢሳት ጋር ቆይታ ያደረጉት የሐሸንጌ ኢኒሼቲቭ የቦርድ ሰብሳቢና አማካሪ ኢንጂነር ታፈረ ህሉፍ የህወሓት ቡድን አደረጃጀት የትግራይን ክልል ህዝብ እሴት ማጥፋት ላይ የተመሰረተ ነው ብለዋል። ቡድኑ ካለፈው ስህተቱ ሳይማር አሁን ላይ እያደረጋቸው ያሉ እንቅስቃሴዎች የክልሉን ህዝብ ለከፋ ችግር እየዳረጉ መሆኑን ተናግረዋል። አንድ ፖለቲካል አስተሳሰብ አንድ ህግም ሊሆን ይችላል። ማንኛውም አደረጃጀት መጀመሪያ የሚያየው የማህበረሰቡ እሴትና ያሉትን ቫልዩዎች ነው። እዛ ቫልዩዎች ላይ ሆኖ ነው ከዛ የራሱን ቫልዩዎች እየገነባ የሚሄደው። የቲፒኤልኤፍ ግን እንደዛ አይደለም። የራስ ቫልዩ ቀረጸ የድርጅታዊ ከዛ ማህበረሰቡ ውስጥ ጫነው ያንን የማይመጥነው ቆርጦታል። ቲፒኤልኤፍ ከተፈጠረ በኋላ የተፈጠረ ውድመት በዚህ ደረጃ ተጎድቶ አያውቅም። አሁንም እየሄድበት ያለው ነገር መረዳት ያለብን የኤርትራ ሻዕቢያ በረሃ ላይ ሲያደርግ የነበረውን ነው አንድ በአንድ ፕራክቲስ እያደረጉ ያሉት። አሁን ትልቁ የምስራች እዚህ ደግሞ ምንድነው የትግራይ ህዝብ 100% እንትን አድርጓቸዋል። ባይ ዘ ወይ ሁሉም ነገር ውሸት መሆኑን አውቋል። ስለ ልጆቹ ሲያነሱ በጣም ነው የምታዝኙ። ባይ ዘ ወይ ስለ ልጆቹ ለዚህ ነበር እንዴ ነው የሚሉት። በአሁኑ ጊዜ ስለ እንደዚህ ስዋዕት ስለሚባል የተሰው ተብሎ እንትን ስለሱ አንድ ሰው ሲያስብ ፌክ እንደሆነ አስበው በጣም ነው እጅግ በጣም ፌክ ነበረ ነው። መንገዱ ስህተት ነበር። መሰረቱ ነን ስትራቴጂክ ነበር። የክልሉ ህዝብ ሰላም ፈላጊ በመሆኑ ከቡድኑ ጋር የመተባበር ፍላጎት የለውም። በመሆኑ ቡድኑ በክልሉ እያደረገ ያለው ተግባር የማብቂያ ጊዜው ደርሷል ብለዋል። ልጅሽ ወስዶ ወታደር ማድረግ ብቻ እኮ አይደለም፣ በኃይል ወስዶ መሸጥ ጭምር ነው። ይሄ በትግራይ ህዝብ ታሪክም የለም ያልነበረ ነው። ለምንድነው ወዳልነበረው የገባው? ስለሞተ። ከእንግዲህ በኋላ ብዙ ነን እንትኖች እያየን ነው የምንሄደው because already እየጠፋ ስለሆነ ማለት ነው። ስለዚህ 100% ስል ማህበረሰቡ ነው ይሄ ግራውንድ ላይ ያለው። ከዚህ በፊት ይሄ ትግራዋይነት እያለ የኮሚኒስት ባንዲራ ይዞ እንትን ስለ ነበር ያ የለም። እስከ ህይወቱ እስከ መስጠት መንቀሳቀስ ግን የለም ነው። የትግራይ ህዝብ በህይወት የመኖር ጉዳይ ጥያቄ ውስጥ ገብቷል ያሉት ኢንጂነር ታፈረ መንግስት ቡድኑን ሊጠቀምበት በማይችል መልኩ ህዝቡን መደገፍ የሚቻልበት መንገድ ቢኖር መልካም ነው ብለዋል። አክለውም በክልሉ ላይ እየደረሰ ያለውን ችግር ለማስቆም ከህዝቡ ጎን ሊቆምና በጋራ ሊሰራ ይገባል ሲሉ ያስረዳሉ። ፌዴራል መንግስት ስለ እውነት ለትግራይ ህዝብ ያለው ክብር ያየንበት ነው። እኔ አሁን በምክክር ኮሚሽኑ ነበርኩ። አሁን ላይ በእያንዳንዷ ነገር የሚያደርጋቸው ነገሮች ራሱ አጸፋ እየሰጡ ማስቀጠል ይቻል ነበር። በፍጹም እንደዛ አላደረግም ማለት በፍጹም ማለት ነው። እስኪ ገርመን ድረስ እንደውም ወደ መውቀስ ሁሉ የሄድንበት ጊዜ ነበረ። ነገር ግን ሆል እንትኑ ፊገሩ ስናየው አዋጪ አይደለም። የሚጎዳው ህዝባችን ነው። እንደ እንትን ማንም ሊጎዳ አይችልም። የሚጎዳው ህዝባችን፣ እሴታችን፣ የኛን መሰረት ነው የሚያናጉድ። ስለዚህ መንገዱ ትክክል ነው። ስለዚህ የመጀመሪያው መደረግ ያለበት እንቅፋቱን ሚኒማይዝ ማድረግ ነው። አትሊስት ጉዳት የማያደርስ እንቅፋት የማይሆንበት ደረጃ ላይ ማድረስ ማለት ምክንያቱም ይቀጥላል። ይሄ እንደዛ ስለሆነ የተወሰነ እንትን ሊቀጥል ስለሚችል ማለት ነው። አንዱ ይሄኛው ነው። ይሄኛው ለመስራት ደግሞ ከህዝቡ ጋር መስራት ነው። ህዝቡ ጋር አሁን ህዝቡ ፌዴራል መንግስት ጋር ለመስራት በጣም ዝግጁ ነው። ወጣቱ እየጎረፈ ነው ያለው። በቃ እዚህ መጥቶ ማረፊያ ስለሚያጣ ነው አንዱ እዛ ያለው ጫካ ይገባሉ። በ100% አሁን እነሱ ትንሽ የማሰብና አዲስ ነገር የማየት ራዕይ ቢኖራቸው ኖሮ
ስለ ቀጣይ ትውልድ ቅንጣት እንኳን እንትን ቢኖራቸው እንደው ሲዝ ያደርጉ ነበር። እንደዛ ሊያደርጉ አይችሉም ግን እነሱ ምክንያቱም የነሱ አስተሳሰብ የተገነባው ነን ስትራቴጂክ ላይ ነው። ነን ስትራቴጂክ ማለት ከህዝቡ ጉዳይ ውጭ ነው የተገነባው። የፖለቲካ ፓርቲዎችን ጨምሮ ዓለም አቀፍ ተቋማት ቡድኑ በክልሉ ህዝብ ላይ እያደረገ ያለውን ህገወጥ ተግባር በጽኑ ማውገዛቸው ይታወቃል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት ጊዜ ላይ ደርሰናል። መሰረት ባዩ ተጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ አየር መንገድ ግሩፕ በ2018 በጀት ዓመት ከ1.4 ትሪሊዮን ብር በላይ ገቢ ማግኘቱን አስታወቀ። እንዲያም ሆኖ የአውሮፕላን ነዳጅ ዋጋ ጭማሪ በማሳየቱ ዓመታዊ ወጪው በ25 በመቶ ማደጉን ገልጿል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው የተቋሙን የ2018 በጀት ዓመት የስራ አፈጻጸም ሪፖርት ባቀረቡበት ወቅት እንደገለጹት አየር መንገዱ በበጀት ዓመቱ ያገኘው ገቢ ካለፈው ዓመት ጋር ሲነጻጸር የ10 በመቶ እድገት አሳይቷል። የነዳጅ ዋጋ እያሻቀበ መምጣት በቀጣዩ በጀት ዓመት አየር መንገዱ ላይ ትልቅ ፈተና ሊደቅን እንደሚችል ዋና ስራ አስፈጻሚው ስጋታቸውን ገልጸዋል። በበጀት ዓመቱ የነበረው የወጪ ጫናና በመካከለኛው ምስራቅ በነበረው የበረራ መቋረጥ ምክንያት የካርጎ መጠኑ ላይ ቅናሽ ቢታይም አበረታች አፈጻጸም ተመዝግቧል ብለዋል። አየር መንገዱ በዓመቱ 20.7 ሚሊዮን መንገደኞችን ያጓጓዘ ሲሆን 897,000 ቶን የካርጎ ጭነት ማጓጓዝ ችሏል። 9 አዳዲስ አውሮፕላኖችን በግዢና በኪራይ ወደ ስራ በማስገባት ዓለም አቀፍ መዳረሻዎቹን 150 የሀገር ውስጥ መዳረሻዎቹን ደግሞ 25 ማድረስ እንደተቻለ ተገልጿል። የኢንዱስትሪ ምርቶች በዓለም አቀፍ ደረጃ ተወዳዳሪና ለውጭ ገበያ የመቅረብ አቅም እንዳልነበራቸው ተገለጸ። በዘርፉ የነበሩ ማነቆዎችን ለይቶ መፍትሄ በመስጠት ምርትና ምርታማነትን በከፍተኛ ሁኔታ በማሳደግ ዘርፉ በሀገሪቱ ኢኮኖሚ እድገት ላይ የላቀ ሚና ማበርከቱን የኢንዱስትሪ ሚኒስቴር አስታውቋል። የኢንዱስትሪ ሚኒስትሩ መላኩ አለበል እንደተናገሩት በንቅናቄ ስራ አቁመው የነበሩ ኢንዱስትሪዎች ወደ ስራ እንዲመለሱ ማድረጉንና አዳዲስ ኢንቨስትመንቶችም ወደ ስራ እንዲገቡ መደረጉን ተናግረዋል። የአምራች ኢንዱስትሪዎችን የፋይናንስ ማነቆ ለመፍታት በተወሰደ እርምጃ ቀደም ሲል 40 ሚሊዮን ብር የነበረው የብድር መጠን ወደ 115 ቢሊዮን ብር ከፍ ማድረግ ተችሏል። የኢትዮጵያ ታምረት ንቅናቄ በተጀመረበት ወቅት ለአምራች ኢንዱስትሪ ዘርፍ ይቀርብ የነበረውን የውጭ ምንዛሬ መጠን አሁን ላይ ከ1 ቢሊዮን ዶላር በላይ ማድረስ መቻሉን ተናግረዋል። በዚህም የኢንዱስትሪዎች ተወዳዳሪነት፣ ምርታማነት፣ ትርፋማነትና የመስፋፋት እድል ከፍ እያለ መምጣቱን ገልጸዋል። በውጭ ንግድ በኩል ቀደም ሲል ይገኝ የነበረው 385 ሚሊዮን ዶላር በዚህ ዓመት ወደ 607 ሚሊዮን ዶላር ማደጉን ጠቁመው የአምራች ዘርፉ ለስራ እድል ፈጠራም ትልቅ አማራጭ እየሆነ መምጣቱን ጠቁመዋል። በ2019 በጀት ዓመት ከውጭ ንግድ የሚገኘውን ገቢ ወደ 1 ቢሊዮን ዶላር ለማድረስ እቅድ ተይዞ እየተሰራ መሆኑን ገልጸው እቅዱን ለማሳካት ከባለድርሻ አካላት ጋር በትብብር እንደሚሰራ አረጋግጧል ሲል ኢዜአ ዘግቧል። በአማራ ክልል በተጠናቀቀው በጀት ዓመት 51 የመስኖ ፕሮጀክቶች ግንባታቸው ተጠናቆ አገልግሎት መስጠት መጀመራቸውን የክልሉ ግብርና ቢሮ አስታወቀ። የቢሮው የመስኖ ዘርፍ ምክትል ኃላፊ አቶ አየልኝ መሳፍንት እንዳሉት በክልሉ ዘመናዊ የመስኖ አውታሮችን ግንባታ በማስፋፋትና የምግብ ሉዓላዊነትን ለማረጋገጥ እየተሰራ ይገኛል። በተጠናቀቀው በጀት ዓመትም አርሶ አደሩን ከባህላዊ አሰራር በማላቀቅ በዓመት እስከ 3 ጊዜ ማምረት የሚችልበትን እድል ከማስፋት አንጻር የተሻለ ስራ ማከናወን ተችሏል ነው ያሉት። ለመስኖ ልማት የሚውሉ አካባቢዎችን በጥናት ከመለየት ባለፈ ወደ ግንባታ በማስገባት አርሶ አደሩ የዘመናዊ መስኖ ልማት ተጠቃሚ እንዲሆን ማድረግ መቻሉንም አብራርተዋል። 90 የመስኖ ፕሮጀክቶችን ወደ ግንባታ ማስገባት መቻሉን ኃላፊው ጠቅሰው ከነዚህ ውስጥ 51 የሚሆኑትን በማጠናቀቅ ለልማት ስራ እንዲውሉ ማድረግ ተችሏል። ግንባታቸው የተጠናቀቁ የመስኖ ፕሮጀክቶች ከ3400 ሄክታር በላይ መሬት ማልማት የቻሉ ሲሆን ከ7500 በላይ አርሶ አደሮችን ተጠቃሚ እንደሆኑም ገልጸዋል። የመስኖ አውታሮችን በማስፋት አርሶ አደሩን ትርፍ አምራች በማድረግ የምግብ ዋስትናን ከማረጋገጥ ባሻገር ኢኮኖሚያዊ አቅሙን የማሳደግ ስራ ታሳቢ ተደርጎ እየተከናወነ ነው። ለመስኖ ተቋማት ግንባታና ተያያዥ ስራዎች ከ1.7 ቢሊዮን ብር በላይ ወጪ መደረጉንም ምክትል ቢሮ ኃላፊው አስታውቋል ሲል የኢትዮጵያ ዜና አገልግሎት ዘግቧል።
በደቡብ ምዕራብ ኢትዮጵያ ክልል ከ24 ሚሊዮን በላይ የቡና ችግኞች እንደሚተከሉ ተገለጸ። ባለፉት ዓመታት የቡና ችግኝ ተከላ ከአረንጓዴ አሻራ መርሃ ግብር ጋር በማቀናጀት በተሰራ ስራ በቡና ምርትና ምርታማነት እንዲሁም በወጪ ንግድ ከፍተኛ ገቢ ማግኘት ተችሏል። በዚህ ክረምት የቡና ችግኝ ለመትከል ዝግጅት መደረጉን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ ዶክተር ወልደማርያም በዛብህ ለጋዜጣ ፕላስ ገልጸዋል። ባለፉት 5 ዓመታት 75 ሚሊዮን የሚጠጋ ተጨማሪ የቡና ችግኝ መተከሉንም ምክትል ቢሮ ኃላፊው ተናግረዋል። ዘንድሮ ከ24 ሚሊዮን በላይ ችግኞችን ለመትከል የዝግጅት ስራዎች እየተሰሩ መሆኑን ገልጸው ችግኞቹ በአብዛኛው በአርሶ አደሮች ማሳ የሚተከሉ መሆኑን አመልክተዋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ ወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የአፍሪካ ህብረት ሱዳንን በተመለከተ በአዲስ አበባ የሚያካሄደውን ምክክር የሱዳን ዴሞክራቲክ ህብረት ተቃወመ። በሌላ በኩል የታጠቁ ኃይሎች በሚቆጣጠሯቸው የፍተሻ ጣቢያዎች አሽከርካሪዎች ከፍተኛ ገንዘብ እንደሚጠየቁ ገልጸዋል። ሸሪፍ ኢማም የዲሞክራቲክ ሲቪል ህብረት ሳሙር በመባል የሚታወቀውና በቀድሞ የሱዳን ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው ቡድን በአዲስ አበባ በሚካሄደውና በአራት ሀገራት ጥምረት የተቋቋመው ቡድን ያዘጋጀውን የምክክር መድረክ እንደሚቃወም አስታውቋል። የተባበሩ መንግስታት፣ የአፍሪካ ህብረት፣ የአውሮፓ ህብረት፣ የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ እና የአረብ ሊግን ያካተተ የአራትዮሽ ቡድን በሱዳን የፖለቲካና የሲቪል ቡድኖች መካከል ያለውን የአወቃቀር የቦታና የተሳታፊ ፓርቲዎችን በተመለከተ በመካከላቸው የተፈጠረውን ክፍፍል ማጥበብ ይፈልጋል። የሶምር ቃል አቀባይ የሆኑ ባሪክ ኤልጃክ ለሱዳን ትሪቢዩን እንደነገሩት ጥምረቱ አሁን ላይ ባለው የሽምግልና ዘዴ ላይ ያስተዋላቸውን ወሳኝ የተባሉ የድርድር ችግሮች በነጥብ በማውጣትና ከዚያ ይልቅ በሱዳን የሚመራ ፈጣን የሆነና ለሰብአዊ ተኩስ አቁም ስምምነት ቅድሚያ የሚሰጥ አካሄድ ለመከተል የሚያስችል ደብዳቤ ለቡድኑ መላኩን አስታውቋል። ከ30 በላይ ተጋባዥ ግለሰቦችን ያካተተ ስብስብ በኢትዮጵያ ከመሳተፍ ይልቅ የመጀመሪያ ምክክሮችን ለማስተዳደርና በውይይት አጀንዳው ላይ የሚፈለገው ስምምነት ላይ ለመድረስ ጸረ ጦርነት ጥምረቶችን የሚወክል የጋራ ዝግጅት ኮሚቴ እንዲቋቋም ሀሳብ አቅርቧል። ጥምረቱ ዘላቂ የፖለቲካ መፍትሄ ለማምጣት አስቀድሞ መተማመንን መገንባት፣ ምንም ይሁን ምንም ውጤቶችን ለመቀበልና ለማክበር ከተዋጊ ወገኖች ጠንካራ ቃል መገባታቸውን ማረጋገጥ ይገባል። እንዲሁም የቀድሞ ስርዓትና የሃይማኖት ንቅናቄ ቅሪቶች የሀገሪቱን የፖለቲካ የወደፊት ሁኔታ ከመቅረጽ እንዲገለሉ ማድረግን ይጠይቃል ብለዋል። ይህ በእንዲህ እንዳለ የዲሞክራቲክ ብሎክ መሪ የሆኑት ሙባረክ አርዶል ጥምረታቸው በኦገስት 2 ቀን ኢትዮጵያ ላይ በሚካሄደው ምክክር ላይ ለመገኘት ፍላጎት እንዳለው አስታውቀዋል። ይሁን እንጂ ማንኛውም ከባድ የተባለ የፖለቲካ ሂደት መጨረሻ ላይ በሱዳን ከውጭ ኃይሎች ነፃ የሆነ ሁሉን አቀፍ ብሔራዊ ምክክር መደረግ እንዳለበት አሳስበዋል። አርዶል በቀጣይ ጊዜም ከፈጣን የድጋፍ ኃይሎች ታሲስ ጥምረት ጋር ወደፊት የሲቪል አካላቱን ከፓራሚሊተሪ ቡድኑ ጋር ያለውን ግንኙነት ለማቋረጥ ትይዩ በመባል የተቋቋመ የአስተዳደር መዋቅሮችን ለማፍረስና በሲቪሎች ላይ የሚፈጸሙ ጥሰቶችን ለማውገዝ
ዝግጅት ማድረጋቸውን አስታውቀዋል። በሌላ በኩል በሱዳን አሽከርካሪዎች በየአካባቢው የታጠቁ ቡድኖች ያቋቋማቸውን የፍተሻ ኬላዎች ለማለፍ ከፍተኛ ክፍያ እንዲከፍሉ እየተገደዱ ነው። የካርቱም ሲናር አውራ ጎዳና የሚጓዙ የጭነት መኪና አሽከርካሪዎች በደርዘን የሚቆጠሩ የታጠቁ ሰዎች የፍተሻ ጣቢያዎች ያጋጥሟቸዋል። እነዚህን ኬላዎች ለማለፍ ደግሞ መደበኛ ያልሆነ ክፍያ መክፈልን ይጠይቃል። የክፍያው መጠን እንደ ጭነቱ አይነትና መጠን ይለያያል። አሽከርካሪዎች የተጠየቁትን ገንዘብ ለመክፈል ፈቃደኛ ካልሆኑ ወደ መጡበት እንዲመለሱም ይደረጋል ተብሏል። ሱዳን ትሪቢዩን አሽከርካሪዎችና ከነጋዴዎች ጋር ባደረገው ቃለ ምልልስ በሀገር አቀፍ አውራ ጎዳናዎች ላይ ሰፊ የሆነ ህገወጥነት እንዳለ አረጋግጧል። በዚህም ከ108 በላይ የታጠቁ የፍተሻ ኬላዎች በጭነት ላይ ክፍያ የሚያስከፍሉ መሆኑም ታውቋል። መረጃው የሱዳን ትሪቢዩን ነው። ደቡብ አፍሪካ ከጋናና ናይጄሪያ ጋር የተፈጠረውን ዲፕሎማሲያዊ ውጥረት ለማርገብ የሚያስችል መንገድ እየፈለገች መሆኑ ተሰማ። የሀገሪቱ መንግስት በውጭ ሀገር ዜጎች ላይ የሚፈጸሙ ጥቃቶችን አጥብቆ እንደሚያወግዝና ለጥቃቱ ተጠያቂ የሆኑ አካላት በሕግ ፊት እንዲቀርቡ እንደሚያደርግ አስታውቋል። ዮሐንስ ተስፋ በዚህ ሳምንት በናይጄሪያ መዲና አቡጃ በደቡብ አፍሪካ ከፍተኛ ልዑክና በናይጄሪያ ባለስልጣናት መካከል ድንገተኛ የሁለትዮሽ ውይይት ተጀምሯል። ይኸው ከፍተኛ የምክክር መድረክ ትኩረቱን ያደረገው በደቡብ አፍሪካ አማጽያን በአፍሪካውያን ስደተኞች ላይ ከተሰነዘረው አዲስ የጥቃት ማዕበል በኋላ የተበላሸውን ዲፕሎማሲያዊ ግንኙነት በማደስ ላይ ነው። የጥቃት ድርጊቱን በጽኑ ስታወግዝ የቆየችው አቡጃ መጤ ጥላቻው ከአጋጣሚዎች አልፎ ስጋት መሆኑን በመግለጽ ለዜጎቿ ከእስካሁኑ የተሻለ ጠንካራ ጥበቃ እንዲደረግ ጠይቃለች። በተጨማሪም በጥቃቱ ወቅት የደቡብ አፍሪካ ፖሊስ አስፈላጊውን እርምጃ ሳይወስድ ቀርቷል ስትል በግልጽ ወቀሳ አቅርባለች። እየተካሄደ ያለውን ድርጊት በጽኑ እንኮንነዋለን። ለዜጎቻችን የቅድመ ማስጠንቀቂያ ዘዴዎች ስራ ላይ እንዲውሉና ጥቃት በሚፈጸምባቸው አካባቢዎች ላይ የፖሊስ ኃይል በግልጽ እንዲሰማራም እንጠይቃለን። ወንጀለኞች ለፍርድ እንዲቀርቡ እንፈልጋለን። የደቡብ አፍሪካው ሚኒስትር ለሞላ ክስ የመመስረቱ ሂደት መቀጠሉና በጥቃቱ የተሳተፉትን አካላት ተጠያቂ እንደሚያደርጉ አረጋግጠውልናል። ባለፉት ጥቂት ወራት በደቡብ አፍሪካ የሚንቀሳቀሱ አማጺና ህገወጥ ቡድኖች አፍሪካውያን የውጭ ዜጎችን በተደጋጋሚ ኢላማ በማድረግ ንብረቶቻቸውን በማውደም ንግዶቻቸውን አበላሽተዋል። በሰኔ ወር በበርካታ ከተሞች የተካሄዱት የተቃውሞ ሰልፎችም ሰነድ ያላቸው የውጭ ዜጎች ሀገሪቱን ለቀው እንዲወጡ የጠየቁ ነበሩ። የህዝብ ቁጥርና የኢኮኖሚ መዛባት ክፍተቶችን ተንተርሰው የሚነሱት እነዚህ ጥቃቶች ቀደም ሲል ደቡብ አፍሪካ የአፓርታይድ ስርዓትን በምታገልበት ወቅት የአፍሪካ ሀገራት ያደረጉላትን የታሪክ ውለታ ያላገናዘቡ ናቸው ሲሉ በርካታ የአፍሪካ ህብረት ተወካዮች ድርጊቱን ኮንነውታል። ናይጄሪያ ከዚህ ጥቃት ማዕበል ወዲህ ወደ 1500 የሚጠጉ ዜጎቿን ወደ ሀገራቸው መመለሳቸውን ገልጻለች። ባለስልጣናት የወደሙ ንብረቶችን መረጃ በማሰባሰብ ላይ የሚገኙ ሲሆን ይህም ለወደፊቱ የካሳ ጥያቄ ውይይቶች መነሻ ይሆናል ተብሎ ይታመናል። ፕሪቶሪያ ጥቃቶቹን በመንግስት የተደገፉ አለመሆናቸውን በመግለጽ የእስራትና የክስ ሂደቶች እየተካሄዱ እንደሚገኙ ታስረዳለች። ሆኖም ወሰን ተሻጋሪ ወንጀሎች ላይ ያላትን ስጋትም ገልጻለች። condemns all form of xenophobia. የደቡብ አፍሪካ መንግስት ማንኛውንም የባዕዳን ጥላቻ፣ ትዕግስት ማጣትና የዘረኝነት ድርጊቶች ያወግዛል። ማንኛውም የደቡብ አፍሪካ ዜጋ ህጉን በመጣስ እርምጃን በገዛ ፍቃዱ የመውሰድ መብት የለውም። ይህ የመንግስትና የመንግስት መብት ብቻ ነው። በተመሳሳይ በህዝብ አገልግሎቶቻችን ላይ ተጽዕኖ ከሚያሳድሩትና በወንጀል ድርጊቶች ላይ ከተሰማሩት ጥቂት የናይጄሪያ ዜጎች ጋር ተያይዞ ያሉትን ስጋቶች አንስተናል። ሆኖም ይህ ሁሉንም የናይጄሪያ ዜጎች እንደማይወክል በግልጽ ማስመር እንፈልጋለን። በሌላ በኩል ጋና በደቡብ አፍሪካ ላይ የምታደርገውን ዲፕሎማሲያዊ ጫና አጠናክራ ቀጥላለች። ከ900 በላይ ዜጎቿን ወደ ሀገራቸው የመለሰችው አክራ በዚህ ሳምንት መጀመሪያ ተጨማሪ 1000 ዜጎቿን አስወጥታለች። አብዛኞቹ ስደተኞችም ለዓመታት ያፈሩትን መኖሪያ በአንድ ጀንበር ጥለው ለመውጣት ተገደዋል። አክራ የምዕራብ አፍሪካ ኢኮኖሚ ማህበረሰብ ኢኳስን ድጋፍ በማግኘት ጉዳዩን ወደ አፍሪካ ፍርድ ቤት ለመውሰድ እንቅስቃሴ ጀምራለች። ያቀረብነው አቤቱታ በተደጋጋሚ የሚከሰተውን የሰው ህይወት ማጣት፣ በአፍሪካውያን ስደተኞች ላይ የሚፈጸመውን ጥቃት፣ የንብረት ውድመትና የአፍሪካ አንድነትን፣ ነፃ እንቅስቃሴ መብትን እንዲሁም የቀጠናውን የተቀናጀ ጉዞ የሚያስተጓጉሉ ድርጊቶችን በግልጽ ያሳያል። እነዚህ ሴቶች የኦኤዩ ምስረታ መሰረቶች መሆናቸውን ሁላችንም ማመን አለብን።
ደቡብ አፍሪካ ከኢኳስና ከአፍሪካ ህብረት ጋር ውይይት ለማድረግ ቁርጠኛ መሆኗን ገልጻ የባዕዳንን ጥላቻ እንደምትቃወምና ከጥቃቱ ጀርባ ያሉትን እንደምትቀጣ ቃል ገብታለች። ፕሬዚዳንት ሲሪል ራማፎሳም በመላው ሀገሪቱ የሚደረጉ ዲፕሎማሲያዊ ግንኙነቶች እንደሚቀጥሉ በተደጋጋሚ ማረጋገጫ ሰጥተዋል። ዜናውን ስናጠናቀር ሲጂቲኤን አፍሪካን ኒውስ እና ሌሎችን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። የ2019 የኢትዮጵያ ፕሪሚየር ሊግ የሚጀመርበት ቀን ይፋ ሆነ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የ2019 ዓ.ም የኢትዮጵያ ፕሪሚየር ሊግ ውድድር የሚጀመርበትን ቀን ይፋ አድርጓል። በዚህም ውድድሩ መስከረም 30 2019 ዓ.ም እንደሚጀምር በማህበራዊ ትስስር ገጹ አስታውቋል። ማህበሩ ሊጉ የሚጀመርበት ቀን ለሁሉም የሊጉ ተሳታፊ ክለቦች ማሳወቁንም ገልጿል። የ2019 የኢትዮጵያ ፕሪሚየር ሊግ ውድድር በ18 ክለቦች መካከል ይካሄዳል። ፊፋ የዓለም ዋንጫን የሚያስተዳድር ኩባንያ ሊያቋቁም መሆኑን አስታወቀ። የዓለም እግር ኳስ የበላይ ጠባቂ ፊፋ የዓለም ዋንጫና ሌሎች ውድድሮችን የሚያስተዳድር የ$20 ቢሊዮን ኩባንያ ለማቋቋም ማቀዱን አስታውቋል። ፊፋ የዚህን አዲስ ኩባንያ እስከ 20 በመቶ የሚሆነውን ድርሻ ለግል ባለሀብቶች ለመሸጥ እንዳሰበም ሮይተርስ ዘግቧል። ፊፋ ፎርዋርድ ኢንተርፕራይዝ ወይም ኤፍኤፍ በተሰኘው በዚህ ኩባንያ ውስጥ የባለሀብቶች ስብስብ መሪ የሚሆነው የዶናልድ ትራምፕ አማች ቤተሰብ የሆነው አሜሪካዊ ባለሀብት ጆሹዋ ኩሽነር የሚመራው ተቋም እንደሆነ በዘገባው ተገልጿል። ፊፋ የድርጅቱ ሙሉ የበላይ ጠባቂ ሆኖ እንደሚቀጥልና ባለሀብቶቹ በዕለት ተዕለት የስራ እንቅስቃሴዎች ውስጥ ምንም አይነት ጣልቃ ገብነት እንደማይኖራቸውም አስታውቋል። ሆኖም የአውሮፓ እግር ኳስ ማህበር ዩኤፋ ባወጣው መግለጫ በፊፋ ላይ ከባድ ወቀሳ በመሰንዘር እግር ኳስ የፊፋ ንብረት አይደለም፣ ማንም ሊሸጡ አይችልም በማለት አሳስቧል። ዩኤፋ በተጨማሪም ፊፋ የዓለም ዋንጫውን የንግድ ድርሻ ለግል ኢንቨስተሮች ከሸጠ በውድድሩ እንደማይሳተፍ ያሳወቀ ሲሆን የአውሮፓ ሀገራት በጉዳዩ ላይ ለመወሰን በዚህ ሳምንት አስቸኳይ ስብሰባ ለማድረግ ቀጠሮ መያዛቸው ተገልጿል። የሰሜን የማዕከላዊ አሜሪካና ካሪቢያን እግር ኳስ ፌዴሬሽን ኮንካካፍ በበኩሉ ፊፋ በጉዳዩ ዙሪያ አስፈላጊውን ሂደት ባለመከተሉ ማዘኑን ባወጣው መግለጫ አስታውቋል። በተጨማሪም የእንግሊዝ እግር ኳስ ማህበር፣ የፈረንሳይ እግር ኳስ ፌዴሬሽን፣ የእንግሊዝ ጠቅላይ ሚኒስትር አንዲ ቡርናምን ጨምሮ በርካታ የስፖርት ማህበራትና ባለሙያዎች ውሳኔውን በግልጽ የተቃወሙ ሲሆን ሀሳቡ የገንዘብ ምዝበራና የስፖርቱን ባል የሚጎዳ ነው ሲሉ ኮንነውታል። ይሁን እንጂ የፊፋ ፕሬዚደንት ጂያኒ ኢንፋንቲኖ እርምጃው እግር ኳስን በዓለም አቀፍ ደረጃ ዲሞክራሲያዊ ማድረግ አካል ነው ማለታቸውን ሮይተርስ ዘግበዋል። ሪያል ማድሪድ አዲስ የገቢ ሪከርድ ማስመዝገቡን ገለጸ። የስፔኑ ክለብ ሪያል ማድሪድ በዓለም እግር ኳስ ታሪክ ከፍተኛ የተባለውን ዓመታዊ ገቢ በማስመዝገብ ለተከታታይ ሶስተኛ ጊዜ አዲስ ታሪክ መጻፉን ገልጿል። ክለቡ ባወጣው ይፋዊ መግለጫ በ2025/26 የውድድር ዘመን 1.221 ቢሊዮን ዩሮ ገቢ ማግኘቱን አስታውቋል። ይህም በየትኛውም የእግር ኳስ ክለብ ታሪክ የ1.2 ቢሊዮን ዩሮን ወሰን ሲሻገር ለመጀመሪያ ጊዜ መሆኑን የገለጸ ሲሆን ከባለፈው ዓመት ገቢው ጋር ሲነጻጸር የ3 በመቶ እድገት አሳይቷል ብለዋል። አርሰናል በ2025/26 የውድድር ዘመን 934 ሚሊዮን ዩሮ በማግኘት የመሪነቱን ቦታ ይይዛል ተብሎ ቢጠበቅም ከሪያል ማድሪድ ገቢ ጋር ሲነጻጸር ከፍተኛ ልዩነት ያለው መሆኑን ዘ አትሌቲክ ዘግቧል። ማድሪድ የውድድር ዘመኑን ያለምንም ዋንጫ ማጠናቀቁ ይታወሳል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ የሚተላለፉላችሁ የምሽት የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ቸልሲ የዳንኤል ቤክን ዝውውር ለማጠናቀቅ ከጫፍ መድረሳቸውን ዘ አትሌቲክ አስነብቧል። የ35 ዓመቱ እንግሊዛዊ አጥቂ ዳንኤል ቤክ የሕክምና ምርመራ እንዲያደርግ ከብራይተን ፍቃድ እንደተሰጠው ተነግሯል። በቸልሲ የ2 ዓመት ኮንትራት ለመፈረም የተስማማው ዌልቤክ ቡድኑን በሆንግ ኮንግ ይቀላቀላል ተብሎ እንደሚጠበቅ ዘገባው ጨምሮ ገልጿል። በተጨማሪም ቸልሲ ሌላኛውን አንጋፋ እንግሊዛዊ ጆርዳን ኤንደርሰንን ዝውውር ለማጠናቀቅ መቃረባቸው ተዘግቧል። የ36 ዓመቱ እንግሊዛዊ አማካይ ከቸልሲ ጋር 2 ዓመት በሚቆይ ውል በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ መድረሳቸው ተዘግበዋል። ወጣት ተጫዋቾችን በብዛት በመያዝ የሚታወቀው ክለቡ ዘንድሮ በፕሪሚየር ሊጉ ብዙ ልምድ ያላቸውን አንጋፋ ተጫዋቾች እያስፈረመ ይገኛል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸዋቸው መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት
ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮኝ ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ